ገና ልጅሽ 3 ወር ነው ምናምን እና እንደዚህ አይነት ሁኔታ ላይ እያለሽ ገና ከሱ ጋር ያላችሁ ነገር አልቋጫችሁትም ምናምን ነገር እና እኔ አሁን ጥያቄ የሆነብኝ አቡሽ ተብዬው ከሮቤል ጋር መስራት አቆመ ነው። በፊት እንግዲህ ሮቤልና አቡሽ አንድ ላይ ነበር የሚሰሩት። ከዛን አቤልና ብሩክ። አሁን አቡሽ ከሮቤል ጋር ውሉን አፍርሷል መሰለኝ። እኔ እና እሱ የልጅ አባት ነው፣ ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን። ሩታ እያደረግሽ ያለሽው ነገር ትክክል አይደለም። ትክክለኛ መንገድ ላይ እንዳልሆንሽ ልነግርሽ እፈልጋለሁ። አይደለም አብርሽ፣ አሁን ትክክል እሷ መሆን አለመሆኗ ሳይሆን በቃ እመን፣ ተሸነፈሃል። እመን። አንተ ለረዥም ጊዜ ያደረግከውን ነገር እሷ ለአንድ ሰዓትም አይደለም ለተወሰነ ደቂቃ ስታደርግ ከብዶክ ነው። በቃ እመን፣ እሱን መጀመሪያ እመን እና ከዛ የቀረውን ነገር ታወራለህ እንጂ ልክ አይደለሽም ምናምን። ሲጀመር አንተ ልክ ሆነ ብታውቅና እሷን እንደዚህ ብትል እኮ ችግር የለም። አንድ ቀን ልክ ሆነ ማታውቅ ሰውዬ ዛሬ ሩታ እንደዚህ ስትላት እውነት አፍ ያስይዛል፣ በትክክል አፍ ያስይዛል። ይህንን ልጅ ከዚህ ቤት ካላስወጣሽው አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንሆንም። ስለዚህ ሁለተኛ እንዳትመጣብኝ ብለሽው ይሄ ኖቤል የሚባለው ልጅ ከዚህ ቤት አስወጡ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያወጣ ቆይ አሁን ኖቤል በትክክል እዛ ቤት መኖር ጀምሮ ነው እንዴ ወይስ እንዴት ነው? በእርግጥ የሱም ይደብራል ይሆናላ። ወንድ አይደል በቃ ማለት እንጃ። ወይ ሰራተኛ ሆኖ አልቀረ እዛ ቤት የሆነ ሁሌ አብርሽ በመጣ ቁጥር ሲያየው አይደለም አብርሽን እኛን ራሱ ይደብረናል። እውነት ለመናገር ቤት ከፈለግ ወጥተህ ተከራይተህ ምናምን ነገር አዲስ አበባ ላይ መኖር ትችላለህ። ካልሆነ እዛ ቡታጅራ ምናምን መግባት ነው እንጂ እውነት ሴት ቤት ተጠግቶ መኖሩ እንጃ እንደኔ አይዋጥልኝም። እኔም ሁሉም ነገር ልተው ነው። ወዴትኛው ፍቅር ነው የምንመለሰው? አዳምጪኝ። ሁሉንም ነገር እንተው። እኔም ጋር ያለውን ነገር እንተው፣ አንቺን ጋር ያለውን ነገር እንዴ አብርሽ አሁን እያለ ያለው እንደገና እንፈራረም ነው። 80ውን የቀደዳችሁትን 80 ምናምን ነገር እንደገና እመልሰው ነው እንስፋው ነው። ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ። ሰላም ፋሚሊዎች፣ እሺ ቆይ አንዴ ሰላም ብያችሁ ገባለሁ። ግን ማለት ነው እኔ አሁን እዚህ ቤተሰብ ላይ ማለት ነው በቃ ምን እየተካሄደ እንዳለ ነው ግራ ይገባኝ። አብርሽ እንደ ትላንት እኔ ከሌላ ወንድ ጋር ምናምን ውጭ ከቤቴ ውጭ ባይሽ ቼክም አላረገሽም ጉዳይ አይደለሽም ምናምን ነገር እያላት ዛሬ ደግሞ አብረን ልጃችን እናሳድግ ሁሉን ነገር እንተው እያለ ነው። እንዴት ነው አይጣረስም? እዚህ ጋር ትላንት ያወራው ነገርና ዛሬ የምትለው ነገር ለቅናት ነው እንጂ እኮ ማለት ነው ለቅናት ባይሆን ኖሮ ዛሬ መታ አንድ እንኑር አትላትም ነበር። እኔ ለማንኛውም ግን ማለት ነው ገና ቪዲዮ ሳልጀምር ትንሽ ነገር አልኩ መሰለኝ። ለማንኛውም ግን ደህና ናችሁልኝ? እግዚአብሔር ይመስገን። እንግዲህ አለን ዛሬም በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። ለዚህ ቤተሰብ አዲስ ናችሁ ሰዎች ከሀገር ውጭም ከሀገር ውስጥም ያላችሁ ሰብስክራይብ በማድረግ እንድታበረታቱኝ ኮመንት ላይም ደስ ያላችሁን ነገር አስተያየት እየጻፋችሁ ሀሳባችሁን ሼር እንድታደርጉ ጠይቃችኋለሁ። ቪዲዮን ደግሞ እንደተለመደው 1000 ላይክ ለማስገባት እንሞክራለን። ቪዲዮን እስከ መጨረሻ ተጋበዙልኝ። ይመቻችሁ። ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቻለሁ ወደ እናንተ። የሩታም ወንድም አለ አቤልም አጠገቤ አለ። የመጣሁበትን ጉዳይ ከመንገሬ በፊት ሰላም በላችሁ። ሰላም እንዴት ናችሁ ውዴ? እሺ አንዴ ይደርሳል እሱ ግን ማለት ነው። አሁን አቡሽ እንዴት ነው እዚህ ነገር ውስጥ ሊገባ የቻለው ነው የኔ ጥያቄ። የዛሬ ትንሽ ጊዜ 1 ሳምንት 2 ሳምንት በፊት አብርሽ ላይ እንደዛ ሲደነፋ የነበረ ልጅ እንዴት ነው በአንዴ ሀሳቡን ቀይሮ ከአብርሽ ጎን ቆሞ አሁን ሩታን ሊቃወማት ምናምን ነገር የሚመጣው? ይሄም ባይዜ መልካም ነገር ቢሆንም ግን ማለት ነው ያጠራጥራል። ሁሉ ነገሮች በጭፍን በቃ መልካም ናቸው ብለን አንቀበላቸው። አብርሽ ምናልባት ለዚህ ልጅ ከፍሎትም ሊሆን ይችላል፣ አናውቅም። እኔ አሁን እዚህ ጋር ስም ላለማጥፋት ምናምን ነገር ብዙ ላለማውራት ለመቆጠብ እሞክራለሁ። ግን እንደ አንድ ጥርጣሬ ዝም ብላችሁ ያዙት። እና ሮቤል ይዘውት የመጡት ልጅ ደስታ ነው ማነው የሚባለው ልጅ ዛሬም ጠዋት ቤቴ መጥቶ ነበርና ይህንን መምጣቱም ደግሞ ያው እዛው ግቢ ውስጥ የሚኖር ሰው ነው እየነገረኝ ያለው ማለት ነው። እና እንዴ ቆይ ማለት ይሄ ነገር እኔ እስካሁን ዝም መባሉ ነው ትንሽ ያናደደኝ። እንዴ አሁን እናንተ እስቲ በሩታ ቦታ ሆናችሁ አስቡ። እናንተ አገር ሰላም ብላችሁ በራሳችሁ ቤት እየኖራችሁ እያለ ጥበቃው እናንተ ቤት የሚገባውን የሚወጣውን ማን እንደሚገባ ምናምን እያንዳንዱን ለሰው ኢንፎርሜሽን ቢያቀብል ምን ታደርጋላችሁ? እኔ እዚህ ጉዳይ ላይ ትላንት አውርቼ ነበር። ገብታችሁ የትላንትናው ቪዲዮ ማየት ትችላላችሁ። ግን እንጃ እኔ ብሆን የምታገሰው አይመስለኝም ዘበኛው። ዛሬ በሱ ፊት መናገር ያለብኝን ነገር ሩታን ቁጭ አድርገን ቤት ውስጥ ልናወራት እንፈልጋለን። እሱም ሊያወራት ይፈልጋል።
ያደረገችው ያለው ነገር ትክክል ስላልሆነ ማለት ነው። እንዴ ቆይሽ አሁን አብረሽ ጥያቄ ያለኝ እኔ እናት አካባቢ ማለት ነው ሽማግሌ ምናምን የሚባል ነገር አታውቁም ነው? ሽምግልና ምናምን ነገር የሚሄደው ወጣት ገና ልጅ ለራሱ የህይወት ትርጉም ምን እንደሆነ በቅጡ ያላወቀ ሰው ነው እናት አካባቢ እንደዚህ ለእርቅ ለሆነ ነገር የሚሄደው። እናት አካባቢ ስል ያው እናተ ቤተሰብ ውስጥ ለማለት ነው። የሆነ ቡታጅራ ነው የሆነ ቦታን ለማጠቃለል አይደለም። እና እውነት በጣም ግርም ከሚሉ ነገሮች አንዱ በእነሱ ፋሚሊ ይሄ ነው። የሆነች ነገር ኮሽ ባለች ቁጥር ትልቅ ሰው ጋር ሳይሆን ትልቅ ነገር ራሱ ቢከሰት ትልቅ ሰው ጋር አይደለም የሚሄዱት በቃ እኩያቸው ጋር ምናምን። እኩያቸው ከእነሱ የተሻለ አስተሳሰብ ከየት ነው የሚያመጣው? ለዛውም ያላገቡ ስለ ትዳር ምንም ኤክስፒሪየንስ የሌላቸው ምናምን አንድ በቃ በጀማው መሀል ያገቡት ሩታና በቃ አብርሽ ናቸው። ሌላው ሁሉ ላጤ ነው። እንዴት ነው ላጤ ባለትዳርን ያረቁ? እስቲ ያገናዘባችሁ ቤተሰብ እንዴት ነው ላጤ ባለትዳርን ሊመክርና ሊያስታረቅ ምናምን ነገር ይችላል? በቃ ችሎታው ካለው እኮ ይችላል፣ ችግር የለውም። ግን እንጃ አብዛኛውን ሰዓት ይችላል የሚል እምነት የለኝም። የሆነ ለማሽቃበጥ ምናምን አይደለም። በቃ እኔ እውነታው የት ጋ እንዳለ በደንብ ስለማቅም ይቅርታም የጠየቁት ዛሬም ደግሞ ከአንተ ጋር አብሬ መጥቼ እዚህ ጋር ላናገራትም የፈለጉ እንዴ ቆይ ምንድን ነው አሁን እያለ ያለው አቡሽ ማለት ነው አብርሽን ይቅርታ ጠይቀው ያለው ነው እያልክ ያለው ማለት እስኪ ለምኑ ነው? ምን ብለህ ነው አብርሽን ይቅርታ ይጠይቀው? ሩታ ላይ ቺት ስታደርግ ስለተቃወምኩና ስለተቆጣው ነው ይቅርታ የምትለው ወይስ አብርሽን በምን ሂሳብ ነው አብርሽን ይቅርታ እያልክ ያለው? ሩታ ላይስ እንደዚህ ለመጨከን እንዴት አሰብክ? በእርግጥ አንተ የምትወስናቸው ውሳኔዎች ሩታ ላይ ምንም የሚያመጡ አይደሉም። ግን ትላንት አብርሃት በቃ ብዙ ሀሳቦችን ሼር እንዳላደረግ አሁን አብርሽ ጋር መተህ ጥፋተኛ ነኝ ይቅርታ ምናምን ነገር ስትል በቃ የዛኔ ከሩታ ጋር ያሳለፍካቸውን ጊዜዎች የዛኔ ከሩታ ጋር ያደረካቸውን ነገሮች የሩታንም ሀሳብ ጭምር ውድቅ እያደረክ ነው። ይህን ደግሞ ሙሉ ቤተሰቡ አይቀበልም። እኛ ራሱ አንቀበልም። ነገሮች እንዳያስተካክል ማድረግ ነው ያለበት። እሱ ነገሮች እንዳያቀል ነው ማድረግ። ቢያንስ ከሁሉም እሱ ይሻላል፣ ያስተውላል ትንሽ ብለን ስለምናስብ ነው አሁን እሱን ይዘን የመጣሁት እና ስለዚህ እኔ አሁን አቤል ምናምን ነገር ሲያወራ ብሩክ ትዝ እያለኝ ነበር። የት ጠፍቶ ነው ብሩክ? እንዴት ይሄን ሁሉ ጊዜ ከና አብርሽ ጋር ምናምን ከና አቤል ጋር አላየ ነው? የዛኔ በቃ ስጦታው ምናምን ነገር ከሰጡ በኋላ አልመጣም መሰለኝ ብሩክ። እንደዚህ አይነት ነገር እየተፈጠረ በአብርሽ ህይወት አስቡ። የዛሬ ትንሽ ጊዜያት በፊት ከጎኑ አብሬው ምናምን ነገር ነኝ አብርሽ ህይወት ያሳስበኛል ሊል የነበረ ሰውዬ አሁን የለም። ኧረ ይሄ ልጅ እውነት ቆይ ሮቤል ስማ፣ አንድ ምክር ለምከረ እውነት መናቅ ካልፈለግ ማለት ነው ሩታም ማንም ሰው እንዳይንቅህ ከዚህ ቤት ውጣ። እውነት ወይ አባትህ ቤት አይደል ወይ የሆነ በቃ ዘመዷ ነህ እንጂ እኮ ማለት ነው የገዛ ወይ ወንድሟ አይደለ። ወንድሟ ብትሆን ራሱ እንጃ እኔ በዚህ ልክ ሰው ቤት ሄዶ ፍጥጥ ብሎ አይኑን አውጥቶ ምናምን ነገር ቁጭ ሲል በጣም ያስጠላል። ምናልባት አሁን ገና ትንሽ ጊዜ ሊሆን ይችላል፣ ግን አያያዝ ማለት ነው ቶሎ ከዚህ ቤት የምትወጣው ሁላ አይመስልም። እውነት እኔ ጢባሩን የዚህ ልጅ ጢባሩ ማለት ነው የሚያስተነፍስለት ሰው ቢኖር ደስ ይለኛል። እንዴት ነው የሚያደርገው? ለአብርሽ በገዛ ቤቱ ሌላ ሰው ምናምን ነገር መጥቶ አትገባም ቤት ምናምን ነገር ሲለው ሌላው ቢቀር እኮ ማለት ነው ሌላው ቢቀር እንዲሁም ችግር የለውም ይሁንልህ ቢባል ራሱ ልጅ አለው እኮ እዛ ቤት ውስጥ አብርሽ ልጅ አለው። ሩታም በጣም የልብ አሳየችው። በቃ በጣም ደስ አለው። እንደዚህ ሰው በመጣ ቁጥር ምናምን ነገር ስትከራከርለት ጢባሩ አናቱ ላይ ወጣ። አይመለከትም። እውነት አለማደጉ በጣም ያስታውቃል። ይሄ በፊት ከሰፈር ልጆች ጋር ምናምን ነገር ስንጣላ አሁን ለምሳሌ እኛ ቤት ከሆነ የሰፈር ልጆች መጥተው የሚጫወቱት ከአንዱ ጋር ከተጣለው በቃ ማንንም አላስገባም ያልተጣለውትን ሰው ምናምን ነገር ብቻ መረጭ የሆነ እሱ ህፃንነቴ ነው ትዝ እያለኛል ሮቤልን ሳይ ማለት ነው። እንደ አንተ ትልቅ ሰው አይደለ እንደ አሁን በር አላስገባም አስገባለሁ የሆነ እንደ በቃ አይ እውነት እናት አባቱ ጋር ይመለስና በትክክል ጡት ጠብቶ ያልጨረሰ ከሆነ ሄዶ ይጨርስ ወይ ፖፖ ምናምን ነገር አቀብሎ ፖፖ ላይ ይጸዳዳ። ለሩታ የማንም ወተት የሚዘላ መጣ ካልተጋባችሁ ምን ካላለ ምን አንተ ይሄንን እኔ ጋር ነው ማውራት ያለብህ። እነዚህን ይዘህ መተህ ነው የምታወራው። ጭራሽ እነሱ ፊት እንደዚህ ትናገረኛለህ እንዴ? እነዚህ እኮ ጤነኞች አይደሉም። እኔ ቆይ እውነት ግርም እያለኝ ማለት ነው አብርሽ ይህን ያክል እንዴት እንደታገሰው
እኔ በሆን አሽቀንጥሬው እዛ ከስንተኛውን ፎቂውን ገፍትሬ እጥለዋለሁ፣ እንደዚህ ጆሮን ይዤ አንጠልጥዬ እጥለዋለሁ እንጂ እንዴ የአብርሽ ትዕግስት ዛሬ ያስገርመኛል። ለሰላም አመጣጡ የሰላም እንደሆነ ያስታውቃል። ብጥብጥ ምናምን ነገር ፈጥሮ ለመፍጠር ቢሆን የመጣው ቅድም ገና በር ላይ አላስገባም ሲል ነው ጠቅም ያደርገው። ሩታን ጥራትና እኔ እናንተ እንውጣ ያውሩ አያውሩ እኔ እያለሁ ሩታ እኔ ቆይ እስኪ ማለት እኔ ሩታ ራሱ የምር የኖቤልን ሁኔታ ወደው አይመስለኛም። አብራለችው ልጁ በጣም በቃ ፋራ ስለሆነ ገምጭጭ ብሎ የሆነ ስርስሯል ምናምን ነገር እያለ ነው እንጂ ሩታ ራሱ ይጨንቃታል። ከዚህ አይነት ሰው ጋር እንዴት ቤት ውስጥ ተቻችላ እንደምትኖር አላቅም፣ እንዴት እየኖረች እንዳለ። አሁን ዘመድ ምናምን ነገር መሆኑ ነው እንደዚህ በቃ ይሉኝታ ምናምን ነገር ይዟት እንዴት ከዘመድ እጣላለሁ ምናምን ነገር። ዞሮ ዞሮ ቤተሰብ ናቸው በቃ ዘራችን ነው ምናምን በሚል እንጂ አይ እኔ እንጃ እውነት ሩታ ወደው ከእሱ ጋር እንደዚህ የቀጠለች አይመስለኝም። ኖቤል እዚህ ቤት መኖር ከጀመረ ስንት ቀን ነው? መኖር አልጀመረም እውነት ለመናገር የመረዙ አይደለም ገና ነው የተረዳሁት። እንዲሁም ሮቤል ማለት ነው መሄጃ ስላጣ ነው እዚህ ቤት ሙጭጭ ብሎ ቁጭ አለ። ምክንያቱም አብርሽ እዚህ ቤት ከመጣ ይሄ ልጅ ወይ ወደዛ ወደ ቡታጅራ መመለሱ ነው ወይ ደግሞ ጎዳና መውጣቱ ነው። በቃ ያን ፈርቶ ነው፣ ሌላ ምንም አይደለም እንጂ እንደዚህ ያው አቡሽ አለ አይደል እንደ በቃ ከአንተ ጋር የነበረ ልጅ ያውና አሁን በቃ ስነስርዓቱ ምናምን ነገር ይዞ ቢያንስ የሩታን ቤት ምናምን ነገር አክብሮ እንትን ብሎ አንተ ማደሪያ በቃ ከሌለ ማደሪያ የለኝም ምናምን ነገር በልና እንትን በል። ከዛም ቤት የሚከራዩልህም ከሆነ በቃ ሰብሰብ አድርገው ጠርቀምቀም አድርገው በቃ አንድ የቤት ኪራይ ምናምን ነገር ይችሉልሃል እንጂ ይህን ያክል እንጃ። ትዳሩ እኮ የእሱ ነው። የእሱ ትዳር ቢሆን ምን ሊሆን ነው በዚህ አይነት ሁኔታ? ከሩታ ይልቅ አሁን እየተንጨረጨረ የሚያወራው እሱ ነው። ከሩታ ይልቅ በጣም በቃ በንዴት ስሜታዊ ሆኖ የሚያወራው እሱ ነው። እሷ እንዲሁም እሱን ለማረጋጋት ምናምን ነገር እየሞከረች በራሷ ጉዳይ ማለት ነው። ስለዚህ ሁለተኛ እንዳትመጣብኝ ብለሽው ይሄ ኖቤል የሚባለው ልጅ ከዚህ ቤት አስወጡ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው። እንዴት ቆይ እስኪ አሁን እሺ አሁን ብዙ ትንሽ በንዴት ምናምን ብዙ ቃሎችን ከመናገሬ በፊት እንዴት ነው አንተና ሩታ በፍቅር ልትኖሩ የምትችሉት? እንዴት አስበህ ሆነው ይህን ጥያቄ የጠየቀው? ይሄን አስረዳና የምትመልሰው መልስ በቂ ከሆነ አምነን እሺ ኑሩ እንላለን፣ ችግር የለውም። በእርግጥ እንፈቅዳለን አንፈቅድም አይደለም፣ እሱ የሩታ መብት ነው፣ የኛ መብት አይደለም። ግን በምን ስሌት በምን ሂሳብ ነው አሁን ሩታና አብርሽ እንደ ድሯቸው አንድ ላይ ሊሆኑ የሚችሉት? ከዚህ ሁሉ በቃ ንትርክ፣ ከዚህ ሁሉ ግጭት በኋላ እንደ ጠላት እየመጣ ከነሱ ጋር ምንም እንደ ጠላት አይደለም። አንተ የመረዝከውን ጭንቅላት እኔ ለማጣት ነው እየሞከርኩ ያለው። ከራሱ አፍሰም እኔ ሩታ መርሽሽ እኔ እኮ ቆይ እሺ ግርም የሚለኝ ማለት ነው የእናንተ ንትርክ እዚህ ጋር ምን ያደርጋል? አብርሽና ሩታ ለምን እንዲያወሩ አትፈቅዱላቸው? አሁን እኮ ማንም እንዲያወራ ሳይሆን የአቡሽና የማን ነበር የሮቤል ምናምን ነገር የእነሱ ክርክር እኮ ነው በጣም ገኖ እየታየ ያለው። የእናንተ ሀሳብ እኮ ምንም ጉዳይ የለውም አሁን እና አብርሽ ትዳር ላይ ማለት ነው። ጉዳዩን ለባለ ጉዳዮቹ ተው በቃ። እናንተ አይመለከታችሁም። የምታነሱት ሀሳብ ከሁለታችሁ የሚመጣው ያን ያክል የሚጠቅም ምናምን ነገር አይደለም። ከሆነም ማለት ነው እኔ እንዲሁም በፊትም ቢሆን ሮቤል ነው ተብዬው ነው አቡሽን እንዳለ መርዞት ልጁ ማያውቀውን ከንግግሩ ያስታውቃል። ልጁ ያን ያክል ክፋት በውስጡ እንደሌለበት ከንግግሩ ያስታውቃል። የዛኔም ሮቤል ነው በቃ አቡሽን እንደዛ በቃ ማይሆኑ ነገሮችን እያሳመፀ የነበረው ሲመስለኝ። ሲቀጥል ኖቤል እዚህ ቤት እሱን ይዞ ከመምጣቱ በፊት እኔ እና እሱ አውርተን እናውቃለን። አየህ አይደለ ሁሌ አድቫይስ የሚሰጣት ማለት ውሳኔ አልወስንላትም እኮ አሁን እኮ ማለት ነው። ሰይጣንም እኮ ማለት ነው ልክ እንደዛው ነው። ምክር ነው የሚሰጠው እንጂ ሰይጣን እጃችንን ጎትቶ የሆነ ኃጢአት አያሰራንም። ልክ እንደዛው ነው። አንተ አሁን ራስን ለማጽደቅ እኔ ምክር ነው የምሰጣት እንጂ ውሳኔ አልወሰንላትም። ምን አይነት የሆነ በቃ ትርጉም የሌለው አባባል ነው። ሰው እኮ የሰው ልጅ ፍቃድ ያለው ፍጥረት ነው አይደል? ይቅርና አንተ ማለት ነው ፈጣሪ ራሱ ለፍቃዳችን ነው ማለት ፍቃድ እጃችን ላይ አስቀምጦ ነው እቺን ህይወት በራሳችን በቃ እንድንመራ ያደረገው እንጂ ሰይጣንም እግዚአብሔርም እጃችንን ምናምን ነገር ይዘው ወይ ጽድቅ ወይ ኃጢአት አያሰሩን። ምርጫው እጃችን ላይ ነው። እንደዚህ ሁለተኛ እንዳትናገር። በጥቅም እሱን ታውቃለህ። ሌላ ሰው መጥቀም የሚችል ሰው ነኝ አይደለም። እኔ በጥቅም ልታለ ምን ሆነ ነው አንተ ያማል እንዴ? እኔ እኮ ማለት ነው ሮቤል በጣም ጭንቅላቱ አይደለም የሩታ መመረዝ የእሱ እንዴት ልበል በቃ ከመመረዝም በላይ በጣም መመረዝ ወንድሙን በጥቅም እየጠረጠረው ምናምን ነገር አስቡ። እኔ አሁን ለምሳሌ ከውጭ ሆኜ ምናምን ነገር ጠርጥር ያለው አይደል? የኔ ችግር የለውም ከውጭ ስለሆንኩ ምናምን ነገር ወንድሙን
እንዴ ብር ሰጥተው ነው ምናምን ነገር እንዴ በጥቅም እንዴት ይጠረጥራል? ስለዚህ እዚህ ጋር የሮቤል ጭንቅላት ልክ እየሰራ እንደሌለ ማረጋገጥ ትችላላችሁ። ወይ ይሄ ልጅ ጭንቅላቱ በትክክል አይሰራም፣ ወይ ደግሞ ሌላ እኛ ማናቀው እሱ አሁን ሩታና አብርሽ አንድ ላይ ቢሆኑ የእሱ ጥቅም የሚወሰድበት ሌላ እኛ ማናቀው መንገድ ይኖራል። ምናልባት ይሄ ከዛ ልጅ ጋር ምናምን ነገር ተሻርኮ የሚሰራም ከሆነ አናቅም። ሌላም ሰው ደግሞ የሩታና የአብርሽን አንድ ላይ መሆን የማይፈልጉ ሰዎች ብር ሰጥተውትም ከሆነ እኔ አላቅም። ብቻ ግን ይበልጥ እንዲሁም በዚህ ሁኔታ የሚጠረጠረው ሮቤል ነው። ለዛም ነው አምጥቼ እዚህ ጋር ነገ ላይ እንዳይቆጭሽ አሁኑ ችግር የለውም። ምን አይነት ጣጣ ነው በእግዚአብሔር እጅ ምንድን ነው የምናወራው? ቆይ እናንተ እኮ ጨርሰናል። አሁን ሁሉም ሰው ምናምን ነገር ወጥቶ የዚህ ሰዓት ከተነታረኩም በሰላም ካወሩም እንደዚህ ነው የሚሻለው። በቃ ሁሉም ወጥቶ ምናምን ነገር ግልጽ የእሱን ጥፋት ምናምን ነገር እሷ ይታያታል፣ በትክክል ትናገረዋለች። የእሷም ጥፋት ደግሞ እሱ ይታየዋል፣ በትክክል ይናገራታል። እንደዚህ ነው በቃ ነገሮች የሚፈቱት እንጂ እንዴት ነው ቆይ ሰው አሁን ለምሳሌ የሩታን ጥፋት ሌላ ሰው ሩታን የሚያይበት አስተያየት ይወስናል። በቃ እዛ ላይ ነገሮችን ለመወሰን ሩታን የሚያይበት አስተያየት ይወስናል። ለአብርሽ ጥፋት መስሎ የሚታየው ነገር ለዛ ሰው ጥፋት ላይ መስሎ ይችላል። ለሩታ ጥፋት መስሎ ደግሞ የሚታያት ነገር ለሌላ ሰው ጥፋት መስሎ ላይታይ ይችላል። እና ግን ሁሉም ነገር በቃ እዛው ተናበው ምናምን ነገር ከዚህ በፊትም ማንም ሳይኖር ልጅ እስከ መውለድ ድረስ የደረሱ ሰዎች እንጃ የሌላ ሰው ጣልቃ ገብነት አያስፈልጋቸው። ገና የፍቅረኛ ምናምን ነገር እያሉ ምናምን ነገር ቢሆን እሺ የዛን ሰዓት በቃ አይተዋወቁም። ከነሱ ይልቅ እንዲሁም የሚያውቃቸው ሌላ ሰው ነው። አሁን ግን ከነሱ በላይ የሚተዋወቅ ሌላ ሰው የለም እኮ። ሩታን ከአብርሽ በላይ የሚያውቃት ሌላ ሰው የለም። አብርሽን ከሩታ በላይ የሚያውቀው ሌላ ሰው የለም። ኢቨን እናት አባቱ ቢሆኑ ራሱ ማለት ነው። ስለዚህ አሁን ስለምን መመለስ ነው የምታወራው? ምንድን ነው የምታወራው? አልገባኝም። እንዴ ምን እያደረግክ ነው? ምን እየሆንክ ነው? የምታወሪኝ ፍቃደኛ አይደለሽም? ምንድን ነው ማውራት? ምንም የምታወሪኝ ነገር የለሽም? ምንድን ነው ማውራት? እንዴ ምንድን ነው የምታወራ? እውነትም ቆይ ምንድን ነው የምታወራ? አንተ እኮ አሁን ለምሳሌ በቃ ለቅናቱ ምናምን ነገር ነው የመጣው እንጂ ሌላ ነገር ፈለጋለሁ። ችግር እኮ አንተ ማለት ነው አብርሽ። ትናንት የምታወራው ሌላ፣ ዛሬ ደግሞ እየፈለክ የመጣኸው ነገር ሌላ። በ24 ሰዓት ልዩነት አልፈልግሽም፣ እፈልግሻለሁ፣ አልፈልግሽም፣ እፈልግሻለሁ። እንዴት ነው እንደዚህ እያልካት ሩታ አምና አንድ ላይ ልትኖር መትችላል? እነሱ ናቸው ያስወጣቸው እኮ አንተ ነህ። በቃ ችግር የለውም። እኔ ልታወሪ የምፈልጊው ነገር ከሌለ እኔ እና አንቺ አውርተን መግባባት ማንችል ከሆነ ይኸውልህ ላስወጣ እንዴ ቆይ ሲጀመር አሁን አብርሽ እንደዚህ እውነት ማለቃቀሱ ተገቢ ነው ብዬ አላስብም። እንዴ አስወጣሃቸው አይደል? ወጡ ምናምን ነገር አንተ ባታስወጣም እነሱ በራሳቸው ፍላጎት ወጡ። ማውራት ያለብህን ነገር እስቲ አውራ። አንተ የምታወራው ነገር በሌለበት ምንም የምታወሪኝ ነገር የለም እያልካት ልጅቷን ለመውቀስ ምናምን ነገር የጥፋተኝነት ስሜት እንዲሰማት አታደርጋት። እንደ አዲስ ነገሮችን ለመፍጠር ባትሞክር ደስ ይለኛል። ጥሩ ስሜት ላይ ስላልሆንኩኝ ሌላ ጊዜ አውራሻለሁ። እንዴ ቆይ እሺ አሁን ችግር የለውም። አሁን ላይ በትክክል መግባባት ላትችሉ በቃ ይችልናል። ግን ሌላ ጊዜ ስትገናኙ አደራ፣ ሌላ ጊዜ ስትገናኙ ሮቤልም አይኑር እና አቤልም ማንም ነገር በቃ አይኑር። ቀነተ መነጋገር እንዳለባችሁ ከተሰማችሁ ራሳችሁ ተገናኝታችሁ አብሩ። አሁን ነገሩን እያባባሰ ያለው በቃ አሁን አብርሽ የረሳው ነገር ቢኖር ሌላ አቤል ማይረሳው ነገር ይኖራል። ሩታ የረሳችው ነገር ብትኖር ሮቤል ያረሳው ነገር ይኖራል። ስለዚህ የተረሳ ነገር እያመጡ ይከምራሉ። እሳቱን በቃ ማጋጋልና በቃ ማንደድ ነው በቃ ስራቸው። ምን አጠፋው የኔ ፍቅር? ሮማንቲክ በሆነ ወይ ነው መሄደው አብርሽ እንደ ህንድ ፊልም ማለት ነው። እሺ ቆይ ለማንኛውም እኔ አሁን በሰው ስሜት መቀለድ አልፈለግም። አብርሽ እያስመሰለ ሊሆንም ስለሚችል ነው አሁን ሳቂ የመጣው። ይሄ እንደዚህ አይነት ነገር እኔ ህንድ ፊልም ላይ ምናምን ነገር ነው የማውቀው እንጂ ትክክለኛ ህይወት ላይ ቸው ምናምን ነገር ሰው ካለ በኋላ እንደዚህ በቃ በስሎው ሞሽን ምናምን የለም። በቃ ግልጹን ልንገራችሁ እና ለማንኛውም እስኪ እኔ የራሴን አስተያየት ሰጥቻለሁ። እናንተ የራሳችሁን አስተያየት በነፃነት ኮመንት ላይ መስጠት ትችላላችሁ። እዚህ ድረስ ደግሞ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ሳታደርጉ እንዳትዙ። ሰብስክራይብ ያላደረጋችሁ ደግሞ ሰዎች ሰብስክራይብ አድርጉ። እወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።